ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ ስቲም፣ የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና። ጤና ይስጥልን አድማጮች፣ ይህ አዋዜ ልዩ ላልሰማችሁ ነው። ከመረጃዎቹ ጋር አብርሃም መኳንንት ነኝ። ሰሜን ኮሪያ የኒውክሌር ዝግጅቷን ለማሳየት አዲስ የሃይፐርሶኒክ ሚሳኤል ሙከራን አድርጋለች። ፕሬዚዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ቀረቡ። የቀረበባቸውን የእጽ ሽብርተኝነት ክስም አስተባብለዋል። ማዱሮ ከስልጣን ይወርዳሉ ብሎ የተወራረደ አንድ ግለሰብ $436,000 ማሸነፉ ሰምቷል። በሚኒሶታ ሰፊ የፌዴራል ዘመቻ ተጀምሯል። ገዢው ቲም ዋልዝ ከቀጣይ ምርጫ ራሳቸውን እንዳገለሉም ተነግሯል። ሁሉንም ጉዳዮች በዝርዝር እናስደምጣችኋለን። አብራችሁን ቆዩም። ሰሜን ኮሪያ የኒውክሌር ዝግጅቷን ለማሳየት አዲስ የሃይፐርሶኒክ ሚሳኤል ሞከረች። በአሜሪካና በቬኔዙዌላ መካከል የተከሰተውን ወታደራዊ ውጥረት ተከትሎ ሰሜን ኮሪያ እጅግ ዘመናዊ የተባለውን ሃይፐርሶኒክ ሚሳኤል በስኬት መሞከሯን ይፋ አድርጋለች። የሀገሪቱ መሪ ኪም ጆንግ ኡን በቦታው ተገኝተው የሙከራ ሂደቱን በበላይነት መርተዋል። ሚሳኤሉ ከፒዮንግያንግ ተተኩሶ በጃፓን ባህር ላይ 1000 ኪሎ ሜትር ርቀት ላይ የተቀመጠውን ኢላማ በትክክል መምታቱ ተነግሯል። ሙከራው የሀገሪቱን የኒውክሌር ጦር ኃይል ለትክክለኛ ጦርነት ዝግጁ መሆኑን ለማረጋገጥ ያለመ እንደሆነ ተነግሯል። የሃይፐርሶኒክ ሚሳኤሎች በከፍተኛ ፍጥነት የሚጓዙና በጠላት የመከላከያ ስርዓት በቀላሉ የማይጠለፉ በመሆናቸው ለሰሜን ኮሪያ ትልቅ ወታደራዊ ብልጫ ይሰጣሉም ተብሏል። ይህ ወታደራዊ ሙከራ የተከናወነው አሜሪካ በቬኔዙዌላ ላይ የወሰደችውን ወታደራዊ እርምጃ ተከትሎ በተፈጠረው ዓለም አቀፍ ውጥረት መሆኑም ልዩ ያደርገዋል። አሜሪካ በቬኔዙዌላ ላይ የፈጸመችው ጥቃት የሉዓላዊነት ጥሰት ነው። ይህም ሰሜን ኮሪያ የመከላከያ አቅሟን ይበልጥ እንድታጠናክር ተጨማሪ ምክንያት ሆኗታልም ተብሏል። ፕሬዚዳንት ኪም ጆንግ ኡን በሰጡት መግለጫ ሰሜን ኮሪያ የጠላቶቿን ጥቃት ለመመከትና ሀገራዊ ደህንነቷን ለማስጠበቅ አዳዲስና አጥቂ የጦር መሳሪያዎች ማሟላቷን እንደምትቀጥል ይፋ አድርገዋል። እንደ ፍራንስ 24 ዘገባ ይህ እርምጃ በምስራቅ እስያ ያለውን የኃይል ሚዛን ሊያናጋ እንደሚችል ስጋቶች እየተደመጡ ነው። በሌላ መረጃ ሰሜን ኮሪያ አሜሪካ በቬኔዙዌላ ቀጠና ነውጥ እየፈጠረች ነው ስትል ክስ አሰምታለች። ሰሜን ኮሪያ አሜሪካ በቬኔዙዌላ ውስጥ የሀገሪቱን ሉዓላዊነት በመጣስ ጣልቃ መግባቷን አጥብቃም አውግዛለች። ፒዮንግያንግ እንዳስታወቀችው ዋሽንግተን በቬኔዙዌላ መሪ ፕሬዚዳንት ኒኮላስ ማዱሮ ላይ የወሰደችው እርምጃ የአሜሪካ የቀድሞ የጣልቃ ገብነት ታሪክ ሌላ ማስረጃ ነው ብላለች። የሰሜን ኮሪያ ቃል አቀባይ እንደገለጹት አሜሪካ በደቡብ አሜሪካዋ ሀገር ቬኔዙዌላ ውስጥ በመሪዋ ላይ ጥቃት በመፈጸም ክልሉን ወደ አዲስ ነውጥ እየገፋች ነው ብለዋል። ፒዮንግያንግ የአሜሪካን እርምጃ ጉልበት የተሞላበትና ከህግ ውጭ የሆነ ተግባር ብላ በመግለጽ ይህ እርምጃ ካራካስን የማያረጋጋና ግጭትን የሚያበረታታ አደገኛ እርምጃ መሆኑን አመላክታለች። የፕሬዝዳንት ኒኮላስ ማዱሮን መያዝ አስመልክተው መግለጫ የሰጡት ቻይና፣ ኩባ፣ ኢራን፣ ማሌዥያና ሩሲያ የአሜሪካን እርምጃ ከልክ ያለፈ ጣልቃ ገብነት በማለት እያወገዙት እንደሆነም ተዘግቧል። ፕሬዚዳንት ኒኮላስ ማዱሮ በኒውዮርክ ፍርድ ቤት ቀረቡ። የቀረበባቸውን የእጽ ሽብርተኝነት ክስም አስተባብለዋል። የቬኔዙዌላው ፕሬዚዳንት ኒኮላስ ማዱሮ በአሜሪካ ኃይሎች ተይዘው ወደ አሜሪካ ከተወሰዱ በኋላ ለመጀመሪያ ጊዜም በኒውዮርክ ደቡባዊ ቀጠና ፍርድ ቤት ቀርበው ቃላቸውን ትላንት ሰጥተዋል። ፕሬዚዳንቱና አብረዋቸው የተያዙት ባለቤታቸው የቀረበባቸውን ከባድ የወንጀል ክሶች ሙሉ በሙሉ አስተባብለዋል። አደገኛ እጾችን ወደ አሜሪካ ለማስገባት
ከታጠቁ ቡድኖች ጋር በማበር እንዲሁም በመስራት ህገወጥ የጦር መሳሪያዎችንና አጥፊ ፈንጆችን ለጥፋት ዓላማ ማከማቸትና መጠቀም የሚሉ ክሶችም ተመስርቶባቸዋል። ማዱሮ ለቀረበባቸው ክስ ጥፋተኛ አይደለውም በማለት ምላሽ የሰጡ ሲሆን አሁንም ድረስ የቬኔዙዌላ ህጋዊ መሪ መሆናቸውን ለፍርድ ቤቱ ተናግረዋል። ምንም እንኳን እርሳቸው ይህንን ቢሉም የቬኔዙዌላ ምክትል ፕሬዝዳንት ዴልሲ ሮድሪጌዝ የሀገሪቱ ጊዜያዊ መሪ ሆነው በፓርላማ በተዘጋጀ ስነ ስርዓት ቃለ መሐላ ፈጽመዋል። የ56 ዓመቷ ዴልሲ ከ2018 ጀምሮ ምክትል ፕሬዝዳንት ሆነው ሲያገለግሉ የቆዩ ሲሆን ማዱሮና ሚስታቸው በአሜሪካ ኃይሎች ታፍኖ በመወሰዳቸው እጅግ ማዘናቸውንም ገልጿል። የተባበሩት መንግስታት የጸጥታው ምክር ቤት የአሜሪካን ድርጊት በተመለከተ አስቸኳይ ስብሰባ ያደረገ ሲሆን የአሜሪካው አምባሳደር በዓለማችን ትልቁ የኃይል ሀብት ያላት ሀገር ህጋዊ ላልሆነ መሪ ተላልፋ ልትሰጥ አይገባም ሲሉም ምላሽ ሰጥቷል። በሚኒሶታ ሰፊ የፌዴራል ዘመቻ ተጀመረ። ገዢው ቲም ዋልዝ ከቀጣይ ምርጫ ራሳቸውን አግልሏል። በሚኒሶታ ግዛት ትዊንስ ሲቲስ አካባቢ በትራምፕ አስተዳደር ትዕዛዝ ታይቶ የማይታወቅ ከፍተኛ የኢሚግሬሽን ቁጥጥርና የማጭበርበር ወንጀል ምርመራ ዘመቻ በይፋ ተጀምሯል። ለዚህ ኦፕሬሽን ማስፈጸሚያ ወደ 2000 የሚጠጉ የፌዴራል ወኪሎች ወደ ግዛቷ መግባታቸው ተረጋግጧል። ይህ ለ30 ቀናት የሚቆየው መጠነ ሰፊ ኦፕሬሽን በሁለት ዋና ዋና ጉዳዮች ላይ ትኩረት አድርጓልም ተብሏል። የመጀመሪያው የገንዘብ ማጭበርበር ምርመራ ነው ተብሏል። በኮቪድ-19 ወቅት ለምግብ ድጋፍ የተመደበውን የፌዴራል ቢሊዮን ዶላሮች አላግባብ የወሰዱ ተቋማትንና ግለሰቦችን መለየት እንደሆነ ተዘግቧል። ሌላኛው የስደተኞች አሰሳ ነው። የመኖሪያ ፍቃድ የሌላቸውንና ቀደም ሲል የመባረር ትዕዛዝ የወጣባቸውን ስደተኞች የማደንና የማስወጣት እርምጃ ነው። ፕሬዚዳንት ዶናልድ ትራምፕ ዘመቻውን አስመልክተው በሰጡት አወዛጋቢ አስተያየት በተለይም በሶማሊያ ማህበረሰብ ላይ ያነጣጠረ ጠንካራ ቃላትን ተጠቅመዋል። ፕሬዚዳንቱ ሶማሊያን በማንቋሸሽ ዜጎቿን በጅምላ አባርራለሁ ማለታቸው በሚኒሶታ በሚገኘው የሶማሊያዊው አሜሪካውያንና ሌሎች የአፍሪካን ስደተኞች ማህበረሰብ ዘንድ ከፍተኛ ድንጋጤን ፈጥሯል። በግዛት ውስጥ አለ ተብሎ በሚታሰበው የማጭበርበር ስጋት ምክንያት የፌዴራል መንግስት በሚኒሶታ ለህፃናት እንክብካቤ ሊሰጥ የነበረውን 185 ሚሊዮን ዶላር እርዳታ አግዶታል። ይህ ውሳኔ በግዛቱ ማህበራዊ አገልግሎት ላይ ጫና እንደሚፈጥር ተገምቷል። ይህንን የፌዴራል ጫና ተከትሎ የሚኒሶታው ገዢ ቲም ዋልዝ ለሶስተኛ የስልጣን ዘመን እንደማይወዳደሩ በድንገት ይፋ አድርገዋል። በንግድ ተቋማትና በመኖሪያ አካባቢዎች የሚደረገው ፍተሻ አሁንም ተጠናክሮ እንደቀጠለ ዘገባዎች ጠቁመዋል። ፕሬዚዳንት ኒኮላስ ማዱሮ ከስልጣን ይወርዳሉ ብሎ የተወራረደ አንድ ግለሰብ $436,000 ማሸነፉ ሰምቷል። ማዱሮ ከመታሰራቸው በፊት የቬኔዙዌላው ፕሬዚዳንት ከስልጣን ይወርዳሉ ብሎ ቁማር የተጫወተ አንድ ግለሰብ $436,000 ማሸነፉ ተነግሯል። አንዳንዶች ግለሰቡ ምናልባትም የውስጥ መረጃ ይኖረው ይሆናል ሲሉ ጥርጣሬያቸውን ገልጸዋል። ፖሊ ማርኬት በተሰኘው በክሪፕቶ የሚሰራው የቁማር ድርጅት ኒኮላስ ማዱሮ በአውሮፓውያኑ ጥር ወር መጨረሻ ከስልጣን ይወርዳሉ ወይስ አይወርዱም የሚል ቁማር አጫውቷል። ቅዳሜ ንጋት ፕሬዝዳንት ዶናልድ ትራምፕ የቬኔዙዌላው መሪ በቁጥጥር ስር መዋላቸውን ይፋ ከማድረጋቸው በፊት በርካታ ሰዎች ሲቆምሩ እንደነበርም ታይቷል። ባለፈው ወር የቁማር መጫወቻ መድረኩን የተቀላቀለ አንድ ግለሰብ በቬኔዙዌላ ጉዳይ $32,537 መድበው $436,000 ማሸነፉ ነው የተሰማው። ቁማሩን የተጫወተው ግለሰብ ማንነት እስካሁን ይፋ አልተደረገም። ማንነቱ ያልታወቀው ግለሰብ ስሙ በተደበላለቁ ቃላትና ቁጥሮች እየተሞላ ነው። የፖሊ ማርኬት መረጃ እንደሚያሳየው ባለፈው አርብ ማዱሮ ከስልጣን ይወርዳሉ የሚለው ቁማር 6.5% እድል ብቻ ነበረው። ነገር ግን አርብ እኩለ ሌሊት ገደማ ይህ ቁጥር ወደ 11% ያደገ ሲሆን ቅዳሜ ሊነጋጋ ሲል ደግሞ ቁጥሩ ወደ ላይ ሲመነደግም ተስተውሏል ብሏል። የዶናልድ ትራምፕ ልጅ የሆነው ትራምፕ ጁኒየር የካልሽና የፖሊ ማርኬት አማካሪ ቦርድ አባል ነው። ዳና የውስጥ እግር ማሳጅ የረኩበትንና ጥቅሙን በሚገባ ያጣጣሙበትን አገልግሎቱን በማስፋፋትና በማሳደግ እነሆ ሁለተኛ ቅርንጫፉን ከፈተ። ዳና በአዲሱ ቅርንጫፋችን ሙሉ የማሳጅ
ስቲም የሳውናና የሞሮኮ አገልግሎት መስጠት ጀምረናል። ለቤተሰብ ለጥንዶችና ለሙሽራዎች ከነሚዜዎቻቸው ዳና ማለፊያ ምርጫ ነው። ዳና ቁጥር 1 ብስራተ ገብርኤል አፍሪካ ህንፃ 3ኛ ፎቅ። አዲሱ ቅርንጫፋችን ቡልጋሪያ ማዞሪያ በግዙፉ ድሪም አፓርትመንት። ዳና ፈጣን ያልተሰሙ መረጃዎችንና ትኩስ የኪነ ጥበብ ዜናዎችን ለማግኘት የቁም ነገር ሚዲያ የዩቲዩብ ቻናልን በመቀላቀል ቤተሰብ ይሁኑ። ቻናላችንን ሰብስክራይብ ያድርጉ። በቲክቶክም አለን። ቁም ነገር ሚዲያ ኦፊሻል ብለው ይከተሉን። እናመሰግናለን። ቁም ነገር ሚዲያ፣ ለቁም ነገር እንሰራለን።